እንጂ በምንም ታምር ቀለበቱ አላደረግም። እኔ ሉልን የሰጠኝ ፈጣሪ ነው እንጂ ቀለበትም አይደለም፣ ሴጣንም አይደለም፣ ባዳ ምልኮም አይደለም። ፈጣሪ ነው የሰጠኝ። ፈጣሪ ሊወሰው ከፈለገ አሁን ይሞት እንጂ በምንም ተአምር ቀለበቱ አያደርግም ብላ በጣም ከባድ ውሳኔ ወስናለች። በነገራችን ላይ ውድ ቤተሰቦቼ የሉል እህትና የሉል እናት ተጋጭተዋል። ችግርም ተፈጥሯል ሉል ቤት። የሉል እህት ወንድሜ አይኔ ያየ ሊሞትብኝ አልፈልግም፣ ቀለበቱ ያርግ ነው ያለችው። እናት ደግሞ ቀለበቱ ከሚያረግ ልጄን ይሙት እንጂ አላደርግም፣ እናት ነኝ ምልሽ ነገር ሲሚል በማለት ነው በጣም የተጋጩት። ይህም ግጭት ቤት ውስጥ ተፈጥሮ ነው። ሽማግሌም የሉል እናት ጋም ተልኮ ነው ዛሬ ሚኪ ወደ ሉል ቤት ያመራው ነበረው። ሽማግሌዎች እንዴት መጡ ብትሉኝ የሉል እናት ጋር የሉል ቤተሰቦች ያኔ በአባቱ በኩል የሆኑትም የሉል እናት ዘመዶችን ሉል ጋር መጡ። ያው ልጄ ስለደረሰች ልጁ ሊያጩ ወይ ልጄ ሊያዩ የመጡ መስሎኝ ጉድ ጉድ ብዬ ቡና ለማፍራት ስል አይ ቡናም እንዳታፈይ ቁጭ በይ የምናወራሽ ነገር አለ ብለው ቁጭ አልኩኝ። ምንድን ነው የፈለገችው ስላቸው ልጅሽ ታሟል፣ ሉል ልጅሽ ታሟል አይደለ ወይ ሲሉኝ አዎ ልጄ ታሟል። ስለዚህ ምክንያትሽ ምንድን ነው? ልጅሽ ሊሞት ካልፈለግሽ ቀለበቱ ያድርገው፣ ቀለበቱ ካላደረገው ልጅሽ አደጋ ላይ ነው ብለው ተማጸኑኝ። በምንም ተአምር ልጄ ቀለበቱ አያደርግም። ቀለበት ከሚያደርገው አሁንም ቢሆን ልጄ ይሞት ብዬ ነው የተናገርኩት ነው ያለችው። የልዑል እናት ባለፈም ተናግራለች። ይሄ ቀለበት ከሚያደርገው ልጄ ይሞት ነው ያለችው። አንድ አቋም ነው ይዛ ነው የምትጓዘው። የልዑል እናትም ደግሞ በትህትና ህዝቡ በሆኑ ተማጽናለች። እባካችሁ በየሃይማኖታችሁ ልጄን አፍያን አላህ አፍያ እንዲያደርግልኝ ፈጣሪም አፍያ እንዲያደርግልኝ እባካችሁ በጸሎት አግዙኝ። እኔ በየቀን ጸበል የወሰድኩት ነው፣ በየቀን ገዳሚ የሄድኩኝ ነው። ልጄ ለውጥ ላይ ነው ያለችው። አሁንም ቢሆን ቀለበቱ ወደ ገዳም ውስጥና የእምነት አባቶችን እሰጣቸዋለሁ። እነሱ በሚፈቱት ነገር ይፈቱታል። ልዑልም ወደ ጸበል ሲሄድ የሚያወራው አቶ ደጀን የሚባለው ሰውዬው መንፈስ እንደሆነና ከመንፈስ ጋር አብሮ እንደሚሰራው እኔ አሁን መንፈስ የሚባለው ምን እንደሆነ እኮ አላውቀውም። ውድ ቤተሰቦች በዚህ አጋጣሚ መንፈስ ማለት ሴጣን ነው፣ ለሴጣን ነው መንፈስ የሚባለው አይደል? ከተሳሰትኩኝም አርሙኝ፣ የሰው ልጅ ነኝና። ስለዚህ መንፈስ ነው ከሴጣን ጋር ሆኖ ስለሚሰራ በልዑል ዙሪያ ላይ ያለው እሱ ስለሆነ በምንም ተአምር እሱ ነው። ስለዚህ ልዑል ይሄ ቀለበት ማድረግ የለበትም ብላ ነው የወሰነችው። እኔም እናቱ ነው የምደግፈው። ውድ ቤተሰቦች እናንተ ምን እንደምትሉ ባላቅም ልዑል በምንም ተአምር ይሄ ቀለበት ማድረግ የለበትም። እኛ የፈጠረን አንድ ፈጣሪ ነው፣ የሚገለንም አንድ ፈጣሪ ነው። ማያንቀላፋ ማይተኛ 24 ሰዓት እኛን የሚጠብቀን አላህ ልዑልን ያድነዋል። ቀለበት ከኛ በታች ነው። ቀለበት ሰው ሰራሽ ነው። ቀለበት አላህ አይደለም የሰራው። ቀለበት ሰው የሰራ ነው። ቀለበት እንዴት አምልኮ ነው? ቀለበት ሲያደርግ ልዑል ይድናል፣ ቀለበት ሲያወጣ ልዑል ያሟል የሚባለው ተረት ተረት ምን ማለት ነው? ይሄ ከሴጣን ጋር የተያያዘ ነው። ሴጣን ከእግራችን በታች ነው እንጂ ከኛ በላይ አይደለም። እንዴት በእኛ ላይ ኃላፊነት እንሰጠዋለን? እንዴት በእኛ ላይ ሹመት እንሰጠዋለን? በእኛ ላይ ኃላፊነት ሹመት መስጠት ያለብን አንድ አላህ ብቻ ነው ውድ ቤተሰቦች። ስለዚህ የልዑል እናት ትክክል ናት። የልዑል እህት በጣም ስህተት ነው የሰራሽው። ልጅነት ሊኖርብሽ ይችላል፣ ግን በአሁኑ ሰዓት ሰው በሃይማኖቱ ላይ ልጅነት ምናምን የሚባል አማርኛ የለም። በጣም ልጆች በሃይማኖታቸው ላይ በጣም ጠንካራ ሆኖ የሄዱበት ዘመን ላይ ነው። ለምን? ሁሉ ነገር ሶሻል ሚዲያ ላይ ሰው ስለሚማር ለእኔ ቢጤዎችን ነው በሃይማኖታቸው ላይ ጠንካራ ሆኖ አይማሩም እንጂ በአሁኑ ሰዓት በሚዲያ ሰው በሃይማኖቱ በጣም ጠንካራ ሆኗል። ሚዲያ ብዙ ነገር ያስተማረ ነው። ክፉ ነገር ቢኖርም ጥሩ ነገር የተማረ ነው። ስለዚህ እነዛ የመጡ ሽማግሌዎች በምንም ተአምር ቀለበቱ አያደርግም ብለ ነው በትህትና ወደ ቤታቸው እንዲመለሱ የተደረገው። ውድ ቤተሰቦች ልዑል ቀለበት ጸበል ሂዶ ወደ ቤት ከተመለሰ በኋላ አሞት ነበር አለች። ሲያመው ቀለበቱ አንስቼ አደረኩለት አለች እህቱ። ሳደርግለት ጊዜ ለ30 ደቂቃ እንቅልፉ ተኛለች። አያችሁት? መንፈስ እኮ ነው እንደዚህ የሚያደርገው።
ከዛ በኋላ እንቅልፉ ከተኛ በኋላ እንዴ ለምን እዚህ መጣሁኝ ስራ አልነበርኩም ወይ ምናምን ብሎ ተሎ በይ ርቦኛል ምግብ ስጭኝ ምናምን ብሎ ምግብ ሰጠሁትና ለምንድነው እዚህ የመጣሁት ለምን አደርጋለሁ ለምን መጣሁኝ ስራዬ ስልኬ ምናምን ብሎ ማውራት ጀመረች። በቃ ጤነኛ ትክክለኛ ሉል መጣለች። እንደዛ ያወራን እናቴ መጣችና ቀለበቷ አወጣችዋለች። በደቂቃ ሳይሆን በሰከንድ ሉል ተቀየራለች። ማናቀው ሉል ሆናለች። በአሁን ሰዓት ሉል ራሱ ረስቶታል። እንኳን ሰው ራሱ ረስቶታል ነው የተባለው። ራሱ ሉል መሆኑን አያውቅም ተባለ። በዚህ ልክ ነው መንፈስ ላይ የሚጫወቱበት። ያኔ እነሱ መንፈስ ስላሉ እኮ መንፈስ ምን እንደሆነ አላውቅም። እርግጠኛ ነኝ ሰይጣን ይሆናል። ሰይጣን ነው የሚጫወቱበት ሉል ላይ። በደቂቃ ነው የተቀየረ ነው ያለችው። ራሱን አያውቅም። እኔ ማን ነኝ ይላል። እናንተ ማን ናችሁ? ከየት የመጣችሁ ናችሁ? የማን ልጆች ናችሁ? ማነሽ አንቺ? ማያወራው ጉድ የለም ነው የተባለው። ሉል መርዘውታል። ሆነ ብሎ ይሄ ስራ እንዳይሰራው ይሄ ስራ እንዲያቋርጠው ሉልን መረዙት። ቢመርዙትን ደግሞ እናቱ በጣም በሃይማኖቷ ላይ ጠንካራ ሆና ሉልን እንዲድን እየተሯሯጠች ነው። ስለዚህ ሚኪም ሆነ እህቶቹም ሆነ ከሉል እናት መሆን አለባቸው እንጂ ከዚህ ከመንፈስ ጋር መሆን የለባቸው። መንፈስ ከእናንተ በታች ነው። ሰይጣን ከእናንተ በታች ነው። ከእናንተ በላይ አይደለም። ስለዚህ በሉል ላይ የሚጫወቱበት ሰይጣን ነው። ሃይማኖት አላችሁ፣ ወደ ሃይማኖት ቦታችሁ ሂዱ። ለጊዜው ነው እንጂ ምንም አያደርጉም። ቀለበት ምን ስለሆነ ነው? ሰይጣን ምን ስለሆነ ነው ሉልን የሚገላው? እንዴ ምን ስለሆነ? ማን መብት ሰጠው? እኛ ሊያሳስት መጥተዋል እንጂ ሰይጣን መብት የለውም እኮ። ምንም ማድረግ አይችልም። እኛን ግን ያሳስተናል። ያን መብት አለው። ግን እኛ አቅም ካለን በሃይማኖታችን ጠንካራ ከሆንም አያሳስተንም። ስለዚህ ሉል አሁን ቢሆን ጠንካራ ቦታ የእምነት ቦታ ሂዶ ጠበል ቦታ ሂዶ በሃይማኖቱ ላይ በጣም መጠንከር አለባቸው እንጂ ልክ እንደነዛ ባዕድ አምልኮ ወንዝ አምልኮ ምናምን አምልኮዎችን ልክ እንደነሱ ያልሆነ ነገር ማድረግ የለባቸው። የሉል እናት ትክክል ናት። ትክክለኛ ውሳኔ ነው የወሰነችው። በጣም ጠንካራ ውሳኔ ነው የወሰነችው። እኔ ደግፋታለሁ። እናት ልጇ ሊሞትባት አትፈልግም። እናት ልጇ እንኳን ሊሞትባት ተውትና ራስ ምታት ሊነካው አትፈልግም። ራስ ምታት ሊያሙ አትፈልግም። ስለዚህ እናት ሁሌ ትክክል ናት። ከፈጣሪ በታች እኛ ላይ ምን ይፈጠር ምን ይከሰት ታውቃለች እናት። እኛ ማናውቀው ነገር ለእሷ ይታያታል። ለምን? እናት ስለሆነች አላህ እንድታቅ አድርጓታል። ከሱ በታች ስለ ልጆቿ እናት እንድታቀውማ ያደረጋት ያ ስለሆነ የሉል እናት ልጇ እንደሚድን ታውቃለች። እናት ነታ። እናት መቼ በልጇ ትጨክናለች? አትጨክን። እብድ ብትሆን እኮ እናት ልጇን ታንጠለጥላለች። ከዚህ በፊት የምታስታውሱ ከሆነ ኢትዮጵያ ላይ በጣም የተዘዋወረ ነበር ቪዲዮ። አንድ እናት እብድ ሆናለች፣ አብዳለች። አላህ አፊያ ያርጋት በህይወት ካለች። ግን ጎዳና ተዳዳሪ ስለሆነች ጎዳና ላይ ስለምታድር ተደፈረች ወይ እንደሷ አይምሮን የሳት ይሆናል እንግዲህ ወላሁ አለም፣ አላህ ነው የሚያውቀው። ወለደች። ያ ልጇ እኔ ነኝ ወንድ ያለ አይነካውም ነበር። ልጄ ብላ በጥርሷ ነው አንጠልጥራ ነው የምትዞረው ነበረው። እርግጠኛ ነኝ ይሄ ቪዲዮ ሁላችሁም ታዩታላችሁ። አያችሁ? እናት ስለሆነች ነው። ማን አባቱ ልጇን አይነካም ከሷ ፍቃድ። ማንም ምግብ አምጥቶ አይሰጠውም የልጇን። ነብር ነው የምትሆነው ነበረው። ስለዚህ እናት እብድ ብትሆንም ስለ ልጇ በደም ጠንቃ ታውቃለች። የሉል እናት ትክክል ናት። ሉል በቀለበቱ ምንም ሊሻረው አይችልም። እነሱ ከሰይጣን ጋር የተያያዘ ነገር ያደረጉበት ስለሆነ አውቆ እንደዛ ነው እንጂ ሉልን ወደ ሃይማኖት ቦታው ይሄድ፣ በሃይማኖቱ ጠንካራ ይሁን፣ ሃይማኖት አባቶችን የሚሉት ነገር ይከታተል። ሉል እርግጠኛ ነኝ በቅርቡ ድኖ ይመለሳል። ግን አሁን ያው ያልተጠበቀ ነገር ስለሆነ ሉል እንደዚህ አሞት ማለት አሞታል። ግን በዚህ ልክ ራሱ እንዲረሳ ራሱ እንዲስት ቤተሰቦች እንዲረሳ እናቱ እንዳያቅ እህቶቹ እንዳያቅ እንዲረሳ አላመመው እንጂ ከዚህ የበለጠ ህመም አሞት ነበር። ግን ይሄ ጫን ያለው ነገር ምንድን ነው? ሰው መርሳት፣ ያወራውን ነገር ደግሞ ማውራት። አሁን ጤነኛ አሁን ያመዋል ራሱን እንደማያቅ ነው የተደረገው። ያ ስለሆነ ትንሽ ያስፈራል እንጂ
ድምፄ ተቀይረዋል። አስተፍሩላህ ላዚም ያስፈራል እንጂ ሌላ ነገር ሉል ምንም ነገር አይኖርበትም። ኢንሻአላህ ይተዋል። እንደውም አላህ አፊያ ነው የሚያደርገው። ስለዚህ ሁላችንም በጸሎትም በዱዓም ሉልን ማበርታት ሉልን ማስታወስ አለብን። ሁላችንም ደግሞ የሉልን እናት መደገፍ አለብን እንጂ እነዛ ማነው ስሙ ቅጠላ ቅጠል የሚቀለመው ስሙ ጠፋብኝ። እሱ ያደረገው ሴራ እሱን ያሴረው ሴራ ማናችንም መከተል የለብን። ምክንያቱም እሱ ከሰይጣን ጋር የተያያዘ ነገር ስለሚሰራ ወንዝ አምላኪ ስለሆነ ቅጠላ ቅጠል አምላኪ ስለሆነ ቅጠላ ቅጠል ያኔ የባህል መድኃኒት ነው። አይኑ ያውቃለሁ። ግን እሱ ከሰይጣን ጋር ከሰው ደም ጋር ያይዞ ሰውን እያጠፋ በሰው ህይወት የተጫወተ የሚሰራቸው ስራዎች ስለሆኑ ነው እንጂ ቅጠላ ቅጠል መድኃኒት ነው አውቃለሁ። ግን እንደሱ በሁሉም ነገር ተጨማልቆ ተቦክቶ ሰይጣን አምልኮ አይደለም። ያ ስለሆነ ሉል ምንም አይሆንም፣ ይድናል። እርግጠኛ ነኝ ይድናል። ጊዜያዊ ሰይጣን ነው የሚጫወትበት። ያ ስለሆነ በሃይማኖቱ ጠንከር ብሎ ይስራ። እህቱን ማርፈሽ መቀመጥ አለብሽ። አይኑ ወንድምሽ ነው። ልታዚም ልትከፊ ትችያለሽ፣ ሊጨንቅሽም ትችያለሽ። ግን ጠንካራ መሆን አለባችሁ። እወዳችኋለሁ። ሰብስክራይብ አድርጉ። ሉልን እንዲሻለው ዱአ አድርጉለት። ባይ ባይ።